ቅዱስ ዳዊት በመዝሙር 81 ቁጥር 1 ላይ ተፈስሑ በእግዚአብሔር ዘረድአነ ወየብቡ ለአምላከ ያዕቆብ፣ በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክ እልል በሉ ይላል። በረድኤታችን በረዳን፣ ባገዘን፣ በጠበቀን ይህንን ቀን እንድናይ በረዳን በእግዚአብሔር ደስ ይበላችሁ ይለናል ዳዊት። የተወደዳችሁ የእግዚአብሔር ልጆች ይህ ንሳ ቤተ ክርስቲያን እንዲሁ ዛሬ ምረቃውን ስናይ ደስ ብሎ ስናከብር አልጋ ባልጋ በሆነ መንገድ መታችሁ አይደለም። ብዙ ዋጋ ተከፍሎበታል። የሕይወት መስዋዕትነትም ጭምር ተከፍሎበታል። በገንዘባችሁ፣ በጉልበታችሁ፣ በሐሳባችሁ፣ በእውቀታችሁ ሁሉ ዋጋ ከፍላችኋል። ብዙ ዋጋ የከፈሉ የዛሬዋን ቀን ያላዩ አረፍተ ዘመን የገታቸው በደዌ ዳኛ በአልጋ ቁራኛ ተይዘው ታመው በዚህ ስፍራ ላይ ያልተገኙ እግዚአብሔር እኛን ረድቶን እኛን አግዞን ደስታውን እንድናይ እንድናረጋግጥ እግዚአብሔር ጠብቆን ዛሬን አይተናልና በረድኤታችን ባገዘን በረዳን በጠበቀን በእግዚአብሔር ደስ ይበላችሁ እንዳለው ሁሉ ዳዊት እኔም ደግሜ እላለሁ በረዳችሁ ባገዛችሁ በእግዚአብሔር ደስ ይበላችሁ። እግዚአብሔርን ከፍ አድርጋችሁ አመስግኑት። ገንዘብ ስላለን አልሰራንም፣ ጉልበት ስላለን ፍጻሜውን አላየንም። እግዚአብሔር ስለረዳን እግዚአብሔር ስላገዘን ብቻ ዛሬ ደስተኞች ሆነናልና እንኳን ደስ አላችሁ። ደግማችሁ እግዚአብሔርን አመስግኑት። የእግዚአብሔር ልጆች ይህ ሕንፃ ቤተ ክርስቲያን የሀገር ሀብት ነው። የኦርቶዶክሳውያን ብቻ ሳይሆን በዚህ በቢሻ ወረዳ የምንገኝ ኦርቶዶክሳውያንም የሌላ ቤተ እምነት ተከታዮችም ሙስሊሞችም ቅድም በጋራ ተባብረን ደስታውን ለማረጋገጥ በዓል ለማክበር እንደተሰበሰብን ሁሉ ሀብትነቱ ቅርስነቱ ለቢሻ ወረዳ እንዳይቀር ሆኖ የሚታይ የሁላችሁ ሀብት ነውና ይህንን ቀን ስላያችሁ እንኳን ደስ አላችሁ። ደግማችሁ እግዚአብሔርን አመስግኑት። አሁን ከዚህ በኋላ ሕንፃውን ሰርታችሁ አጠናቃችኋል። ብፁዕ አባታችን ቡራኬ ተባርኮ ዛሬ ቅዳሴ ቤቱን እያከበርን እንገኛለን። ከዚህ በኋላ ትውልድን ወደ ማነጽ፣ ትውልድን ወደ መስራት፣ ትውልድን በወንጌል አገልግሎት ወደ ማስታጠቅ የተሰራ የታነጸ የተገነባ ትውልድ ሀገር ይገነባል፣ ቤተ ክርስቲያን ይገነባል። ለሀገርም ለወገንም የሚጠቅም ዜጋ የሚፈራበት ቤት ስለሆነ ለሕንፃ ቤተ ክርስቲያኑ መሰራት ስንተባበር እጅ ለእጅ ስንያያዝ ገንዘብ ስናዋጣ እንደነበረ ሁሉ ከዚህ በኋላ ለወንጌል አገልግሎት ሕንፃ ሥላሴን ሰውን ለመስራት በሚደረገው አገልግሎት ላይ ደግሞ ሁላችንም መረባረብና ትውልድን ማነጽ፣ ትውልድን መገንባት፣ በስነ ምግባር የታነጸ ትውልድን ማፍራት ከሁላችን የሚጠበቃል። እግዚአብሔር ይርዳል። እግዚአብሔር ይርዳል። የተወደዳችሁ የእግዚአብሔር ልጆች ብፁዕ አባታችን አቡነ ሕርያቆስ ትናንትና መጥተው ባርከው ዛሬ ቅዳሴ ቤቱን እያከበርን እንገኛለንና ትናንትና ላልነበራችሁ ዛሬ ለተገኛችሁ በድጋሜ ብፁዕ አቡነ ሕርያቆስ እንኳን ለዛሬዋ ቀን እግዚአብሔር